የኢትዮጵያ ብሔራዊ ባንክ ለባንኮች የውጭ ምንዛሬ ለማቅረብ እያካሄደ በሚገኘው ጨረታ የሸጠው የዶላር መጠን ከ2 ቢሊዮን ስለማለፉ እነግራችኋለን። የኢትዮጵያ ብሔራዊ ባንክ ለባንኮች የውጭ ምንዛሬ ለማቅረብ እያካሄደ በሚገኘው ጨረታ የሸጠው የዶላር መጠን 2 ቢሊዮን ስለማለፉ ተነግሯል። በመደበኛውና በትይዩ ገበያ መካከል ያለው ልዩነት ለማጥበብና የውጭ ምንዛሬ አቅርቦትን ለማሳደግ የተጀመረው ይህ ጨረታ ከኬንያ፣ አንጎላና ሞሪሸስ አንጻር ከፍተኛ ግብይት እንደተካሄደበት ሲነገር በመደበኛውና ትይዩ ገበያው መካከል ያለው የዋጋ ልዩነት በአማካኝ 14 በመቶ ነው ተብሏል። ትላንት ከባንኮቹ የውጭ ምንዛሬ ፍላጎት በእጥፍ ያነሰ ዶላር የቀረበበትን የውጭ ምንዛሬ ጨረታ ጉዳይ ሪፖርተራችን አቤል አበበ እንደሚከተለው ተከታትሎታል። ኢትዮጵያ ሙሉ ለሙሉ በገበያ የሚመራ የውጭ ምንዛሬ ተመን ስርዓትን 2016 ዓ.ም ጀምሮ ይፋ ካደረገች ወዲህ ነበር ብሔራዊ ባንክ ባንኮች የውጭ ምንዛሬ ማግኘት የሚችሉበትን ልዩ የጨረታ አሰራር ይፋ ያደረገው። አሰራሩ ይፋ የተደረገውም መመሪያን መሰረት አድርጎ ባንኮች ያጋጥማቸው የነበረውን የጥሬ ገንዘብ እጥረት ለመቀነስ እንዲሁም በውጭ ምንዛሬ አቅርቦት ዙሪያ ይነሱ የነበሩ ችግሮችን ለመቅረፍ በማሰብ ነበር። የዚህ አሰራር ይፋ መደረግን ተከትሎም የመጀመሪያው ጨረታ የተካሄደው ነሐሴ 1 ቀን 2016 ዓ.ም ላይ ነበር። በዚህ ጨረታ ላይም 1 ዶላር ለባንኮች የተሸጠበት የመዝጊያ ዋጋ 107.7 ብር እንደነበር በባንኩ ማሳወቂያ ላይ ይፋ ተደርጎ እንደነበር አይዘነጋም። ባንኩ ለጨረታ ያቀረበው የዶላር መጠን ባልተጠቀሰበት በዚህ የመጀመሪያ መግለጫው ላይ የሚሳተፉ ባንኮች ለጨረታ ከቀረበው ዶላር ከ20 በመቶ በላይ መውሰድ እንደማይችሉ የሚጠቁም ገደብም ተቀምጦ ነበር። ታዲያ ይህንን የመጀመሪያ ጨረታ ካካሄደ ወዲህ የውጭ ምንዛሬ እጥረት እንዳለበት ያመነው የኢትዮጵያ ብሔራዊ ባንክ ስትራቴጂውን በመቀየር ፊቱን የውጭ ምንዛሬ ክምችቱን ወደ ማሳደግ ነበር ያዞረው። እናም ክምችቱን በደንብ ካደራጀ ወዲህ ነበር በየ2 ሳምንቱ የሚደረጉና በርካታ ባንኮች የሚሳተፉባቸው መደበኛ ጨረታዎችን ከመጋቢት 2017 ጀምሮ ማካሄድ የጀመረው። በዚህ ጊዜ ለጨረታ የቀረበውን የገንዘብ መጠን ይፋ ማድረግ የጀመረው ባንኩ 60 ሚሊዮን ዶላር መጠን ያለው ገንዘብ ባቀረበበት ጨረታ 27 ባንኮች ተሳትፈው 1 ዶላር በ135.6 ብር ነበር የተሸጠው። ብሔራዊ ባንክ እንዲህ ያሉ ጨረታዎችን ሲያወጣ ቆይቶ ትላንት ሰኔ 9 ቀን 2018 ዓ.ም 23ኛ ጨረታውን ማድረጉን ተከትሎ እስከዛሬ ለባንኮች ያቀረበው የዶላር መጠን 2 ቢሊዮንን መሻገሩ ታውቋል። ወደ ኋላ መለስ ብለን መጋቢት ወር ላይ በውጭ ምንዛሬ ጨረታ 1 ዶላር በተሸጠበት ገንዘብና በትላንቱ ጨረታ 1 ዶላር የወጣበትን ገንዘብ ካነጻጸርን ደግሞ የ22 ብር ልዩነት መኖሩን እናስተውላለን። ባንኩ ከቀናት በፊት በቴክኒክ ምክንያት ሰርዞት ትላንት ዳግም ባካሄደው በዚህ ጨረታ 100 ሚሊዮን ዶላር ለባንኮች ቢያቀርብም የቀረበው የዶላር መጠን ግን ባንኮች ካቀረቡት የ236 ሚሊዮን ዶላር ፍላጎት አንጻር ከእጥፍ በላይ ያነሰ መሆኑ ታይቷል። ፍላጎትና አቅርቦት አለመመጣጠኑ በታየበት በዚህ ጨረታ አንድ የአሜሪካ ዶላር በ158 ብር ለባንኮች የተሸጠ ሲሆን ጥያቄ ካቀረቡት 16 ባንኮች ዶላሩን ማግኘት የቻሉት 8 መሆናቸውም በብሔራዊ ባንኩ ተጠቅሷል። የኢትዮጵያ መንግስት በህጋዊውና በህገ ወጡ የዶላር ግብይት መሃል ያለውን ልዩነት ለማጥበብ እያደረገ ስላለው ጥረት ዘገባ የሰራው ብሉምበርግ አሁን ላይ ዶላር በትይዩ ወይንም በጥቁር ገበያ የሚሸጥበት ዋጋ ከመደበኛው ዋጋ በ14 በመቶ ብልጫ ያለው እንደሆነ አንስተዋል። ይህም ማለት በመደበኛው ገበያ 159 ብር የሚሸጠው 1 ዶላር በጥቁር ገበያው ከ178 እስከ 180 ብር እየተከፈለበት ነው እንደማለት ነው። አሜሪካና እስራኤል ከኢራን ጋር በገቡበት ጦርነት የተነሳ እክል ገጥሞት እንደቆየ የሚነገርለት ይህ የኢትዮጵያ የውጭ ምንዛሬ ግብይት በአንድ ዓመት ውስጥ የ2 ቢሊዮን ዶላር ሽያጭ ማስመዝገቡ የሀገሪቱ የውጭ ምንዛሬ ክምችት ላይ አዎንታዊ ለውጥ ስለመኖሩ ማሳያ ሆኖ ተጠቅሷል። ይህንን የሚያጠናክረውን የዓለም አቀፉን የገንዘብ ድርጅት IMF መረጃ የሚያጣቅሰው የብሉምበርግ ዘገባም የያዝነው የፈረንጆቹ 2026 በጀት ዓመት ሲጠናቀቅ የኢትዮጵያ የውጭ ምንዛሬ ክምችት ወደ 5.6 ቢሊዮን ዶላር ያድጋል መባሉን አስታውሷል። የኢትዮጵያ ብሔራዊ ባንክ የዶላር ሽያጭ ከበርካታ አፍሪካውያን ሀገራት የበለጠ ቁጥር የታየበት ነው የሚለው የብሉምበርግ ዘገባ ለአብነትም አንጎላ፣ ኬንያና ሞሪሸስ ያስመዘገቡትን የዶላር ሽያጭ ጠቅሷል። ሀገራቱን ከኢትዮጵያ ጋር የሚያነጻጽረው ዘገባው እስከ ግንቦት ወር መጨረሻ ድረስ አንጎላ 289 ሚሊዮን ዶላር ለጨረታ ስታቀርብ፣ ኬንያ ደግሞ የሽልንግን አቅም ለመታደግ እስከ ሚያዝያ ድረስ 1 ቢሊዮን ዶላር አውጥታለች ነው ያለው። አክሎም የሞሪሸስ የውጭ ምንዛሬ ግብይትን 50 ሚሊዮን ዶላር አልበለጠም ነው ያለው።